ሶስቱም እንግዲህ ወክ እያደረጉ ነው። ሄለንና ዳጊ ወሽመጤ ላይ ተቀላቅሎ ማለት ነው። በጣም ደስ በሚል ሁኔታ ወክ እያደረጉ እኔ የምለው እንደናንተ የልጅነት ጓደኛ ኖሮ እጄን እንደዚህ ቢይዘኝ ደስ ባለኝ ትላለች ወሽመጤ። በዛ መሃል ላይ ደግሞ ኪራና ጓደኛው ተገናኝተው ይተቃቀፋሉ። ኪራ በደስታ ሰማዩን በድቢ እየመታ ነበር። ወይኔ ጓደኛዬ ምንድን ነው የተፈጠረው? ና እቀፈኝ እያለው ነበር ኪራ ማለት ነው። ቆይ ምን ተፈጥሮ ነው ኪራ? ምን ተፈጥሮ ነው? እኔ እንደዚህ ስስቅ አይቼ አላቅም። ዛሬ እኔና ጓደኛዬ በሰላም ልንውል ነው መሰለኝ። የሆነ ነገር ልነግርህ ነው። ይኸውልህ ፍቅር፣ አንተ የሆነ ነገር ብትሆን ራሴን አጠፋለሁ አለች። አያችሁ እናንተ ብትንቁኝ ራሱ ፈጣሪ ጸሎቴን ሰማ እያለ በቃ በጣም እንትን እያለ ነበር። ይኸውልህ ኪራ እንትን በል ተረጋጋ። እሷ እኮ አንተን ለማረጋጋት ሀስባም ሊሆን ይችላል። እኔ እርግጠኛ ነኝ ፍቅር አንተን አትወድህም ምናምን እያለ ነበር ጓደኛው። ኪራ ደግሞ እንግዲህ እንደተለመደው ይበሳጫል። ቆይ ጓደኞቼ በሙሉ የኔን ደስታ ለምንድን ነው ማትጋሩኝ? እንዱ አይምሮዬን ለማሳመን አዎ ልክ ነው ብትል ምን ችግር አለው? ይኸውልህ ኪራ አንተ ዛሬ ላይ ደስተኛ ሆነ ነገ እንደምታለቅስ አልፈልግም ይላል። በሌላ መንገድ ደግሞ ወሽመጤ ቆዝማ እያለቀሰች ነበር። የኪራ ጓደኛው ይመጡና ምንድን ነው? ምን ሆነሽ ነው? ፎቶ ላይ ያለው ሰውዬ በጣም ቆንጅዬ ነው፣ ከዛኛው ከስርስርሽ ከሚከተሉ ሰውዬ ይሻላል ምናምን ይላል። ደደብ ትለውና ወንድሜ ነው እሺ እና ምን ያስለቅስሻል? ምን ያስለቅስሻል? ወንድምሽ ከሌለ ምናምን ስትል አጠረረገችውና ሰደበችው። የኪራ ጓደኛው እንግዲህ ጥሎ ወደ ኪራ ይሄዳል ማለት ነው። ጓደኛዬ ምን ተፈጠረ? ፍቅር የለችም እንደዛ ይላል። ይኸውልህ ፍቅር እዛ የለችም። ያቺ ወሽመጤ ምን እያደረገች ነው ታዲያ? ቆዝማለች። ወንድሟ ሞቷልና ለዛ። ወይኔ ወንድሟ መሞት የለበትም እሷ ነበረች መሞት ያለባት ምናምን ይላል። የኪራ ጓደኛው ብዙ ነገሮችን እያወራ እያሳቀ ነበር። በሌላ መንገድ ደግሞ ፍቅርና ዳግም ወደ ትምህርት ቤት አርፍዶ እየገቡ ነበር። እኔ ከጓደኞቼ ከሄለንና ጓደኞቼ ጋር ማታ በጣም እየተጫወተን ነበር። እዛ እንቅልፍ ወስዶኝ ነው አንቺስ ይላታል። እኔ ደግሞ ለእናቴ ጠዋት ስራ ቦታ ትምህርት ቤት ከመሄዴ በፊት ለእናቴ እያገዝኩ ነበር። ዋው በጣም ደስ ይላል። ግን ቆይ አንቺ ጸባይሽ አያያዝ ምንሽ አያያዝ ማነሽ? ቆይ ምናምን እያሉ በጣም የሆነ አለ አይደለ ውስጣቸው ላይ የሆነ ነገር አለ። በጣም ነው የሚተሳሰቡት። ደግሞ መልካቸው ተመሳሳይ ከለር ራሱ አላቸው ማለት ነው። ግን የልጅነት ጓደኛሞች ናቸው፣ አይተዋወቁም። የሚያሳዝነው ነገር ተረሳስተዋሉ ማለት ነው። እሷ ጋም ፎቶ አለ፣ እሱ ጋም ፎቶ አለ፣ የልጅነት ፎቶ ማለት ነው። ግን እስካሁን ድረስ ያው አንዳንድ ጊዜ አጠገብ የምትፈልጉ ሰው አጠገባችሁ ኖሮ እንትን ላትሉ ትችላላችሁ። እና በጣም ብዙ ነገር እያወሩ በጣም ለመጀመሪያ ጊዜ ፍቅር ስስቅ ነው ያያት ዳግም ማለት ነው። እሱ ራሱ በጣም ደስ ብሎ ነበረ። ክላስ ከገቡ በኋላ እሷ ደግሞ መናፈሻ ላይ ወጣ ብቻዋን ቁጭ ላይ እያጠነች ነበር። በዛ ላይ ኪራ ይመጣና መቀመጥ እችላለሁ? ሰላም ሰላም ተቀመጥ አለች። ተቀመጠ። እኔ የሆነ ነገር ላማክርሽ ፈልጌ ነው። የሆነ ነገር መስራት ብፈልግ እንዴት ሆኜ ነው መስራት የምችለው ይላታል። ምንድነው መስራት የምትፈልገው? እሺ ተናገርና ሀሳብ ላጋራልህ ትላለች። አሁን ለምሳሌ እኔ የመኪና ጠጋኝ ምናምን መስራት እፈልጋለሁ ምናምን እያለችው በመሃል ስልክ ይደውልላታል። እናቷ ታማ ነበር። ምን መጣው ትልና ለኪራ ደግሞ ሌላ ጊዜ እናወራለን፣ ሀሳቡን እንቀጥላለን። እሺ በቃ አንተ እስከዛ ብቻህን አስብ ትልና እየሮጠች ትሄዳለች። እየሮጠች ስትሄድ ከእጇ ቀለበት ወይም የእጅ ወርቅ አይነት ወደቀ ማለት ነው። እሱም ኪራ አንስቶ ደግሞ ይሄ የወንድ ነው የሚመስለው፣ ግን የማን ይሁን እያለን ጓደኛውም ይመጣል። ምን እያረክ ነው ምናምን እያለ ይኸውልህ ይሄንን ወርቅ ነገር ነው ግን ከፍቅር እጅ ነው የወደቀው፣ አላስታወሰችም ነበር። እኔ ሰፈሯ እጅ እሰጣታለሁ ምናምን እያለው እያወሩ ነበር። እኔ የምለው ኪራ የወንድ ስም እኮ ነው ያለው እና የወንድሟ ሊሆን ይችላል። ኧረ ለፍቅር እኮ ወንድም የለም ይላል። እርስ በራሳቸው ሊጣሉ ይሆናሉ። በሌላ መንገድ ደግሞ
ወሽመጤ ወደ እነሱ እየተጠጋች ነበረ። እነሱን ማናደድ ትፈልጋለች። እሺ እናንተ አፍቃሪዎች እዚህ ቁጭ ብላችሁ ምን ትሰራላችሁ? ሁሌ እንደዚህ አይነት ቦታ ላይ ነው ማያችሁ ምናምን። እዚች አሮጊት ምን ትመስላለች ይላል። ዳግም ደግሞ በቃ ወደዛ ወሰዳትና ይኸውልሽ ጓደኛዬ ነሽ አውቃለሁ፣ ግን በወንድምሽ በሚነሳ ነገር ላይ እንደዚህ አትዘኝ። በቃ ወንድምሽ ሞቷል አይደለ? በቃ አትዘኝ። እኔ የወንድምሽን ቦታ ባልተካ ራሱ ጓደኛ ሆንልሻለሁ ምናምን ይልና ይለያያሉ። ሄለንና ዳግም ሊገናኙ ነው ማለት ነው። ወይዬ ጓደኛዬ ሰላም እንዴት ነሽ? ዛሬ ለምንድን ነው ጓደኛዬ ከዳግም ጋር እንደምትገናኝ ያልነገርሽኝ? ከዳግም ጋር እኮ በድንገት ስለደወለ ነው ልነግርሽ ነበር። ይኸውልሽ እኔ የምለው የፍቅርን ፎቶ ጫማ ውስጥ ከትቼ ነበር፣ አንስተሽዋል እንዴ? አላነሳውም። እና ብታገኝስ? ታገኛ ምን ታረጋለች? እጅ ኮትታ ሜድሃ ልጅ ትላለች። ከዛ በኋላ ስራ ቦታ ላይ ቁጭ ብላ ስራዋን እየሰራች ነበረ ሄለን። መሀል ላይ ዳግም ይመጣል። ዳግም ከመጣ በኋላ ያቅፋትና ሰላም ካላት በኋላ በልጅነት የምትወጂን የአበባ እንትን ታውቂያለሽ? ሮዚ የሆነ አበባ ትወጂያለሽ ምናምን ይሉና አበባውን ይሰጣታል። መሀል ላይ ፍቅር ትደውልና እናቴ በጣም ታማለች፣ ስለዚህ ስራ ማቋረጥ ፈልጋለሁ፣ ሌላ ሰራተኛ ቅጠሪ ትላታለች። በቃ እኔ ማዘር ከተሻሉ በኋላ የፈለግሽበት ቀን እስከምትመጪ እጠብቅሻለሁ ምናምን ትላለች። አይ እኔ አልፈልግም ብላ ስልኩን ትዘጋለች። ዳግምና ሄለን በቃ ወደ ፍቅር ቤት ሊሄዱ ነው፣ ማዘርን ጥያቃ ማለት ነው። በቃ እሺ ብሎ ተስማምተዋሉ። ከዛ በኋላ ደግሞ ጨዋታቸውን ይጀምራሉ። እኔ ምልሽ ፍቅረኛ ምናምን አለሽ እንዴ? ፍቅረኛ ምናምን የለኝም ምናምን ትለዋለች ማለት ነው። እንዴ ለምን? እንዴት ጠየከኝ? ለምሳሌ እኔ አሁን ፍቅረኛም የለኝም ጓደኛም የለኝም ምናምን ይላታል። እኔ ግን ፍቅረኛ አለኝ ማለት አልችልም፣ ግን የሆነ የምንዋደድ ልጅ አለ፣ ከሀገር ውጭ ነው የሚኖረው። የሆነ ጊዜ ሲመጣ እንገናኛለን። እኔ ደግሞ ከሱ ጋር ብሆን ደስ ይለኛል፣ ከሱ በኩል ያለውን ነገር አላቅም ትላለች። ዳግም ትንሽ ልቡ ስብር ይላል ማለት ነው። በጣም ጥሩ ሀሳብ ነው። እኔ ግን እስካሁን እንትን አላልኩም። በጣም ቆንጅዬና ሸበላ እኮ ነህ፣ እስካሁን ለምን አልጠበስክም ምናምን ትለዋለች። እና ግን አጠገብህ ያለችዋ ቆንጅዬ ናት፣ እሷን ራስ መጥበስ አለብህ ምናምን ትላ እንዴ ጓደኛዬ ነው እኔ በጭራሽ በፍጹም አላስባትም እሷን ይሉና ተያይዞ የፍቅርን እናት ለመጠየቅ ጉዟቸውን ይቀጥላሉ ማለት ነው። እየተጫወቱ ደስ በሚል ሁኔታ እየሄዱ ነበረ። መንገድ ላይ ደግሞ ኪራን አገኙ ማለት ነው። ኪራ ደግሞ ምን ትሰራለህ እዚህ አካባቢ? ምን አገባክ? እኔ የደረስኩበት ቦታ ሁሉ የምትደርሰው ቆይ ምንድነው ፍላጎትህ? በቃ ሰዎች ጸባችሁን አቁሙ ብላ ሄለን የፍቅርን እናት ለመጠየቅ ገባሽ ማለት ነው። ኪራና ዳግም ተፋጠጡ።